አድማጮቻችን ወሬዎቻችን አላበቁም። ነገሩ ህልም እንጂ እውን አይመስልም፣ ግን የሆነ ነው። ወንድሙ ኃይሉ የሆነውን ሰምቶና አይቶ ይህንን ወሬ አምጥቷል። አብረን እንስማው። ቦነሴራ ለስታሲዮኔ ዲሸገር አጂቲ ዲኮ አና ሰርፕሬዛ እንደምናመሻችሁ። ይህ ሸገር ሬዲዮ ነው። ዛሬ አስደሳች ወሬ እንነግራችኋለን። በቤተሉ ቤት እንባና ሳቅ የተደበላለቁበት ሁነት ትናንት ምሽት ተስተናግዷል። የቤተሉ ቤት ከተለያዩ ከ53 ዓመት በኋላ እናትና ልጅ ተገናኝተው በእንባ የተጠመቁበት በሐሴትም የቦረቁበት ነው። ገና የ7 ዓመት ልጅ ሳለ ጣሊያናዊት አያቱ የአባቱ እናት ሪታ ላስተምረው ብለው ሮም የወሰዱት የድሮ ሊሊ ወይም አለማየሁ ያሁኑ ቪሲዮ ቼኒ ማፍሬዶ ከትናንት በስቲያ ወላጅናቱ ወይዘሮ ጸጋዬ ውብነህ በ1986 ዓመተ ምህረት የላኩለትን የናፍቆት ደብዳቤና በልጅነቱ አብሯቸው የተነሳውን ፎቶግራፍ ይዞ ሸገሮች እናቴን አፋልጉኝ ብሎ መጣ። እኛም ትናንት ጠዋት ወይዘሮ ጸጋዬ ውብነህና 6 ልጆቹ የት ይሆን ያላችሁት? ይህንን ወሬ ብትሰሙ ወይም የሰማ ሰው ቢነግራችሁ ምንኛ መልካም ነው ብለን በጀመርነው ወሬ የእናቱን ደብዳቤ ለማስታወስ ቢረዳቸው ብለን እንዲህ አቀረብነው። ይድረስ ሰላምና ጤና ክብርና ምስጋና ለምመኝልህ ውድና ተናፋቂ ልጄ ለሊሊየ አለማየሁ ወይም ቪሲዮ ቼኒ ማፍሬዶ ለጤና እንደምን አለህልኝ። እኔ ግን ያላንተ ውድ ልጄ ናፍቆትና ስስት በስተቀር ለተከበረው ጤናዬ ቸሩ እግዚአብሔር ይመስገን ደህና ነኝ። ውድ ልጄ ሆይ ከሰላምታዬ ቀጥዬ የማስታውስህ ነገር ቢኖር ቦሌ አውሮፕላን ማረፊያ ልትሄድ ስትል እኔ አንተና ሙግዚትህ የተነሳነው ፎቶ የምታስታውሰው ከሆነ በ1953 ዓመተ ምህረት በ7 ዓመትህ ከዚህ ደብዳቤ ጋር ልክልሃለሁ። በፊትም አባትህ ስለ አያትህ ማለትም የአባትህን እናት ሪታ የምትባል መሆኑን ይነግረኝ ነበር። ውድ ልጄ አሁንም ይህን ደብዳቤ ልጽፍ የቻልኩት የአንተን መኖር ስሰማ እውነት አልመስለኝ ብሎ ነው። የአንተን መኖር ስሰማ በደስታና በእልልታ ነበር። ሊሊየ ከአባትህ ከተለያየን ወዲህ 6 ልጆች ወልጃለሁ። እነሱም አስራት ታዬ፣ መስፍን ታዬ፣ ወይዘሮ ሚሊዮን ታዬ፣ ወይዘሪትን ጉዳይ ታዬ፣ ወይዘሪት ሙሉ ወርቅ ታዬ፣ ወይዘሪት ሚሊያርድ ታዬ ይባላሉ። አለምዬ ካሁን በፊት አንተ የምታውቀው የኔ ስም ወይዘሮ ጽጌ ውብነህ ነበር። አሁን ግን የምጠራው በወይዘሮ ጸጋዬ ውብነህ ነው። ከዚህ በተረፈ በሰላም ያገናኘን ከውድናትህ ወይዘሮ ጸጋዬ ውብነህ። ይህ ወሬ ከተነገረ በኋላ አቶ ግርማ ደምሴ የተባለው የሸገር አድማጭ ስልክ ደወሉ። ሊሊ የልጅነት ጓደኛዬ ነው፣ እናቱም ቤቴ ይገኛሉ፣ እንገናኝና እናገናኛቸው አሉን። እናቴን አፋልጉኝ ያለውን ጣሊያንኛ ብቻ የሚናገረውን እንግዳ በተወልን አድራሻ ጠራ ነው። ጓደኛው ነኝ ካሉን ካቶ ግርማ ጋርም ከአዲስ አበባ ዩኒቨርሲቲ በራፍ ተቀጣጠረን። ሊሊ ወይም አለማየሁ የዛሬው ቪሲዮ ቼኒ ባለቤቱ ሊቺያ፣ አስተርጓሚው ጥላሁን፣ የቢጫዋ የቦሌ ላዳ ሾፌር አየለና እኔ ሆነን ወደ አቶ ግርማ ሄድን። አገኘናቸው። የልጅነት ትዝታቸውን የሚያሳዩ ፎቶግራፎች አሳዩት። ቢጫዋ ላዳ 5 ሰዎችን ማሳፈር ስለማትችል አንዲት ሰማያዊ ላዳ ታክሲ ጨምረን በአቶ ግርማ መሪነት ወደ ወይዘሮ ጸጋዬ ቤት ጉዞ ሆነ። ከግቢው ደርሰን የውጭውን ብረት በር ስናንኳኳ እናቱን ፈላጊው እንግዳ እንዴት እንደጓጓ ለመናገር ይቸግራል። ወደ ተዋበው የግንብ ቤት ገባን። ከጓዳው 80 ዓመት ገደማ እድሜ ያላቸው እናቲቱ ወይዘሮ ጸጋዬ ውብነህ ከሶፋው ወንበር ላይ ተቀምጠው ነበር። እኔና አቶ ግርማ ቀድመን ገባንና ልጃቸውን ሲያዩ እንዳይደነግጡ የማረጋጋቱን ስራ ሰራን። ከዚህ በኋላ ሊሊዬ አለምዬ የሚሉት ልጃቸው እናቱ ካሉበት ክፍል ገባ። ሲገናኙም እንዲህ ያለ ስሜት ተፈጠረ። ጀድል ማማ እናትና ልጅ በናፍቆት መሳሳማቸውን አላቆሙም። እንባቸው ይወርዳል። በዚሁ ቤት ሳለን ለመገናኘታቸው ሸገርን ሰምተው አንዱ ምክንያት የሆኑትን አቶ ግርማን የሐሙስ ጧት ወሬያችንን የትና በምን ሁኔታ አዳመጡ አልኳቸው። እኔ ከቤት ወጥቼ አንድ እህቶቼ ሱቅ አለች የታይፕ ቤት። ስንከፍት በሩን አብረን ሬዲዮን ከፈትኩት። የሸገር ደንበኛ ነኝ። ይሄን ነገር ሰማሁና በቃ ማለት ያው ድንገት ነው ሁሉ ነገር ግጥም ማለት እናቶቻችንማ አብሮ አደጎች ናቸው፣ ያው የካሳንቺስ ልጆች ናቸው። የትናንቱ ሊሊ አለማየሁ የዛሬው ቪሲዮ ቼኒ ማፍሬዶ በጣሊያን ሀገር ቶስካና ከተማ ከባለቤቱ ሊቺያና ከልጆቹ ቪክቶሪያ፣ ሉሺያና፣ ክላውዲዮ ጋር ይኖራል። ወይን ጠጅና የተለያዩ ዘይቶች የሚያመርት ፋብሪካና ሬስቶራንትም አለው። ቤቴል በሚገኘው የወይዘሮ ጸጋዬ ውብነህ መኖሪያ በእንባ የተገናኙት እናትና ልጅ በናፍቆት
በስስት እየተያዩ ከቆዩ በኋላ እንባቸው ታብሶ ሳቅና ጨዋታቸው እንዲህ ቀጥሏል። ወይ ጉድ ወይ ጉድ ወይ ጉድ የእግዚአብሔር መንገድ ጫፍንጫው የኔን እችኮ ተመስገን 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 ለወላዲተ አምላክ ምስጋና ይድረሳት ለእንጦጦ እመቤት። እናቲቱ ከ53 ዓመት በኋላ ያገኙት ልጃቸው የተላከለት ደብዳቤ በ1986 ዓመተ ምህረት ቢደርሰውም ስራው ፋታ የማይሰጥ ሆኖ እናቴን ነገ ዛሬ ሄጄ ፈልጋታለሁ እያለ እስከ ዛሬ እንደቆየ ደብዳቤውን ከሰጠው ሰው ጋርም እንደተጠፋፋ ነግሮናል። አባቱ ማፍሬዶም በሕይወት የሉም። እርሱ ከሀገር ወጥቶ በአባቱ ሀገር ከ53 ዓመት በላይ ሲቆይ እናቱ 12 ልጆችን ወልደው 6ቱ ሞተውባቸዋል። ከቀሩት 6 ልጆች በቤቱ ያገኘናት ሚሊዮን ታዬ እናቴ በሕይወት ኖራ ልጇን ማግኘቷ አስደስቶኛል አለች። ዛሬ እናቴ ብትሞትም ቅር አይለኝ። በእውነት ነው የምልህ። ሁሉ ጊዜ ልጇ ነገር ውስጧ አለ። በቃ ሁሉ ጊዜ ሊቺያ የሊሊ ባለቤት ነች። እርሷም በሆነው መደሰቷን እንዲህ ተናገረች። sono molto emozionata di questo incontro e mi auguravo che ci fosse questo incontro. Sono contenta per loro due. በጣም ተደስቻለሁ ለእናትና ልጆች ያለች እናትና ልጅ የካቲት 21 ተገናኙ። ልጁም ለእናቴ ሳንታ ማሪያ የተሰኘውን ስለ ማርያም የተሰራውን ዝማሬ ላቅርብላት አለ። እንዲህም አዜመው። አሜ ማሪያ አሁን የዘፈነው ዘፈን የእናትን ፍቅር የሚገልጽ ዘፈን በማርያም ቀን እናትና ልጆች ተገናኝተዋል እና የዘፈነው ዘፈን ከዛ ጋር የተያያዘ ነው። እምዬ ማርያም ነው የሚለው በጣሊያንኛ ሳንታ ማሪያ። ተለያይተው ኖረው ከ53 ዓመት በኋላ ከተገናኙት እናትና ልጅ ጋር ሆነን ምሽቱ እየገፋ ሄደ። ሁለቱን አለያይቶ ነገ ተገናኙ አሁን እንሂድ ማለት ለሁላችንም ከበደን። ደጁ ቢጨልምም ራሳቸው ነገ እንገናኝ እስኪባባሉ በመጠበቅ ላይ ነን። በራሳቸው ጊዜም ለዛሬ ቀጠሮ ያዙ። ቤቱን በለው ቤቱን ያው ስትመጣ ግራ እንዳይገባ ለማን መጣለው እያለ አመሰግናለሁ ጎሽ። እናቲቱ አለምዬ ልጅየው ማማ ተባብለው ተሳስመው ሲያበቁ ወጣን። እንግዳውን በመጀመሪያ ያገኘውና እናትን ለማፈላለግ ሸገር ሂድ ብሎ ይዞት የመጣውን የቢጫውን ላዳ ሾፌር አየለ አለፈን አመሰገንን። የትናንቱ ሊሊ ወይም አለማየው የዛሬው ቬሲዮ ቼኒ ማፍሬዶ እናቱን አሁን ያሉትን 5 እህቶቹንና አንድ ወንድሙን ጣሊያን ወስዶ እርሱ ዘንድ ሊያኖራቸው ማሰቡን ነግሮናል። በጣሊያንኛ እንደገባን በጣሊያንኛ እንውጣ። ግራሴ ኩዬ ሎኬ አቤቴ አስኮልታቱ። ስላዳመጣችሁን እናመሰግናለን። አድማጮቻችን ስለሰማችሁን እናመሰግናለን። ወንድሙ በጣም የሚገርም ወሬ ነበረ። ሸገርም ለዚህ ግጥምጥሞሽ ምክንያት ስለሆነ ደስ ብሎታል። በጣም በርካታ አድማጮቻችን ትላንት ጧት ዜናውን ከሰሙ በኋላ ይሄንን መረጃ እንድንነግራቸው እየጠየቁን ነበር። እንግዲህ ምላሽ ሰጥተናል። ያው እድለኞች ነን፣ ተሳክቶልናል። ይሄንን ወሬ አቅርበን እናትና ልጅ ከ53 ዓመት በኋላ መገናኘታቸው ልዩ ነገር ነው። በነገራችን ላይ ሊሊ ወይም አለማየሁ አሁን በአገርኛ ነው የምንጠራው፣ በእኛ ሀገር ስሙ ሙዚቀኛም ነው። የሚገርምሽ በመሳሪያ ተጫዋች ይመስላል። አዎ በመሳሪያ የተቀነባበሩ የሲዲ ስራዎቹንም ሰምቻቸዋለሁ። በጣም የሚደንቅ ሙዚቀኛም ነው ከስራው በተጨማሪ። እንግዲህ በጣም ደስ ብሎናል። በሆነው ነገር ሁሉ ከልብ ነው የተደሰትነው። እንኳን ደስ አላችሁ እንላለን እናትና ልጅን። በዚህ ወደ አጫጭር ወሬዎቻችን እናምራ። ኢትዮጵያ ለዘላለም ትኖር! ኢትዮጵያ ለዘላለም ትኖር! ኢትዮጵያ ለዘላለም ትኖር!